ስቃኝ አለባበሴ ዘመናዊ ነው። የፀጉር አሰራሬ ደግሞ የሻደይ የሚል ሶለል የሚል መዓዛ ያለው ነው። እናም የሆነ ነገር እንደጎደለኝ ተሰማኝ። የሻደይ አሸንድዬና ሶለል አልባሳትና ጌጣጌጥ። ታዲያ ይህን የት አገኛለሁ? አብረን እንሂድ። ሰላም እንዴት ነሽ? ደህና ነሽ? ደህና ነሽ? አለሁልሽ። እንኳን አደረሰሽ። እንኳን አብራ አደረሰሽ። አምሮብሻል በጣም። አመሰግናለሁ። አመሰግናለሁ። ከፀጉር አሰራር ጋር የሚሄድ አንድ ልብስ ብትሰጪ ደስ ይለኛል። የሰቆጣ የራያና የላሊበላ ነው። ብዙ ጊዜ የራያ የሚለበስ የባህል ልብስ ነው። ይሄ ሙሉ ይሄ ምንድን ነው? መቀነት ነው? አዎ መቀነት። መቀየር እችላለሁ? አዎ እሺ። እኔ ሰቆጣ ነሽ? ስለዚህ ጥሩ የሻደይ ትዝታ ይኖርሻል ማለት ነው። አዎ ምንም ባላነሳ ራሱ ትቀየሚኛለሽ አይደለ? ካልጠጅሽ። አዎ ስለዚህ እኔ ምን አክባሪ ነኝ? አሁን የራያ ሶለል በጣም ነው የሚያምረው። አዎ አይገርም? ለብቻ አላውቅም። እንደዚህ አይቼ ለብሰውት በቃ ተውበውበት ነው የማየው እና ዛሬስ ለብሰው ግን ለምን ደርባባ ሴት ሆንኩ አይደል? እሺ ቤዛ፣ የቀደም ልጅ እንደነገርሽ እንግዲህ ሰቆጣ አካባቢ ተወልደሽ እንዳደግሽ ነግረሽኛል። ግን እዛ በተጨማሪ ተወዛዋዥም እንደሆንሽ ድምፃዊም እንደሆንሽ ሞዴልም እንደሆንሽ ሰምቻለሁ አይደል? ተሳሳትኩ? ትክክል ነሽ። አልተሳሳትኩም። ስለዚህ እስኪ እንደው የትዝታሽን ትንሽ ንገረኝ። ሻደይ ያው እንግዲህ እንደምታወቀው ከልጅነት ነው ጀምረን ነው የምንጫወተው። ያው ገደብ የለውም የሻደይ ጨዋታ ማለት ነው። ለሴቶች የነጻነት በዓል ስለሆነ ሁላችንም የሻደይ ትዝታዎች አለን። በተለይ የአካባቢ ተወላጆች ከባህሉ አንጻር ብዙ እንትኖች አሉት እና ደስ ይላል። ያው ሲመጣም ትዝታዎቹን ምናምን እያስታወስን ከሻደይም ፍቅር አንጻር ነው ይሄንን የባህል ልብስም እንድከፍት እንድጀምር ያደረገኝ። ያው ለሻደይ ካለኝ ፍቅር አንጻር ነው። እኔ ግን የሆነ ነገር ጎሎኛል። ይሄ ሻደይ የሚባለው ያው በእኛ በዋግ ኽምራ አካባቢ ቅጠሉ ነው። ቆቦ አካባቢ ደግሞ ዘፈኑ የለም። ሶለል ስለሆነ ዘፈኑ ነው። ሻደይ ይሄ ቅጠሉ ነው። አሸንድዬ ላሊበላ ነው። አሸንድዬም ያው ይሄ ቅጠሉ ነው ማለት ነው። ሶለል ማለት ነው የቀረኝ። መልካም። አሁን እስኪ ስለ እነዚህ ነገሮች ንገረኝ። እነዚህ ምንድን ናቸው? አሁን መጀመሪያ ይሄ ቀሚሱ የሚለብሰው የትኛው እድሜ ክልል ነው? ልጃገረድ፣ ወጣቶች፣ ህፃናት ናቸው ወይስ ያገቡ የወለዱ የሚላለው ይሄ ልብስ? አዎ ይሄ ራያ ቆቦ አካባቢ ተለቅ ያሉ ሰዎች የሚለብሱት ነው። ወጣቶች ህፃናት የሚለብሱት ደግሞ ትፍትፍ የሚባል አለ። እስከዚህ ግማሽ አካባቢ ጥለት አለው። ትፍትፍ ነው የሚባለው። ስለዚህ ይሄ ተለቅ ያሉ ሰዎች የሚለብሱት ነው። ስለነዚህ ንገሪኝ። ምንድነው አገልግሎታቸው? እነዚህ በዛ አካባቢ ምንድነው ሙሽሮች ከእናታቸው ቤት ወደ ባላቸው ቤት ሲሄዱ አደስ፣ ቁኒ፣ አስኩቲ፣ ናትራ የሚባሉ ቅቤ ጋር ተቀላቅለው የሚጠቀሟቸው ነገሮች የሚይዙባቸው ናቸው። መዋቢያ ነው የሚያገለግሉ። አሁን የጠራሻቸው? አዎ ኩል፣ የአይን ኩል ምናምን የሚይዙባቸው አጠቃላይ ሙሽሮች ይዞባቸው ወደ ቤተሰብ የሚሄዱት። ስለዚህ ይህም ያው ጌጥ ነው። ራያ አካባቢ ይሄን በተመሳሳይ ይሄ ወጣቶች የሚጠቀሙት ነው። እንደው ይሄን ቀሚስ ሰርቶ ለማጠናቀቅ ምን ያክል ጊዜ ይጨርሳል?
አሁን የእጅም የሽመናም የሲንጀር ጥልፍ አለ። የእጅ ጥልፎች ቢያንስ ከ2 ሳምንት በላይ ይጨርሳሉ። እስከ 1 ወር የሚጨርሱ ጥልፎች አሉ። በሲንጀር ያው 2 ቀን 3 ቀን ይጨርሳል። ባህሉ ግን የትኛው ነው በደንብ ባህሉን የሚገልጸው? የእጅ ጥልፍ ነው። ይሄ ምን የእጅ ነው ወይስ ይሄ የሲንጀር ጥልፍ ነው? ግን የሚያጎድለው ነገር አለ ወይስ የለም ነው? አሁን ይሄ በእጅን ተጠለፈ ወይም በሌላ ምንም ባህሉን የሚያጎል ነገር የለም። ከለሩ ደግሞ ይሄ ቀለሙ ከሌሎች አልባሳቶች ይለያል። ከየት ነው ይሄ? እንዴት ተሰርቶ ነው? ይሄ የባህል ልብሶች የምናመጣው አካባቢው ላይ የራያ ቆቦን ራያ፣ የሰቆጣን ሰቆጣ፣ የላስታ አካባቢ ከላስታ ነው የምናመጣው። ለምን የሽመና ማቴሪያላቸው እዛው ጋር አካባቢው ላይ ነው የሚገኘው፣ እዚሁ አይሰራም። ስለዚህ የምንድነው ባህላቸውን ራሳቸው ስለሆነ የሚሰሩት እዛው ባህሉ ያለበት ቱባ ባህሉ የሚገኝበት ማቴሪያሉ ነው የምናመጣው። ተነክሮ አይደለም። ይሄ የራሱ ስሪቱ ማጉ ነው። አዎ አልተነከረም። እና ይሄን የተለየ የሚያደርገው ከሌሎች ምንድነው? አሁን ከሌሎች አልባሳት ባህላዊ አልባሳት ይሄን የራያ አካባቢ የሚለበስ ቀሚስ በምን ይለያል? አንደኛ በጥልፉ ይለያል። ሁለተኛ እንዳልኩሽ ጥሬ እቃው የሽመና ጥሬ እቃው የእያንዳንዱ አካባቢ የባህል ልብስ ይለያል። በቃ ይሄ ልብስ ከታየ የራያ እንደሆነ ሰው አክሰፕት ያደርጋል። እሺ፣ ስለዚህ ማንም ሰው እንግዳ አይሆንም ማለት ነው። አዎ። ዋጋው እንግዲህ ከ8000 እስከ 15000 ብር አለ፣ እስከ 20000 ብር ይሸጣል። ስለዚህ ይሄ ስንት ነው? አሁን 8500 ግን አሪፍ ነው። የሆነ ደርባባ ሴት አድርጎኛል አይደል? ቅድም መጀመሪያ ከነበርኩት አሁን አብሮብሻል። አሁን ላይ ግን በዚህ አመት ይበልጥ እየተለበሰ ያለው ፋሽን ይኖረዋል መቼም አይደል? ከአመት ወደ አመት ሲቀየር የራያም የሰቆጣም የላሊበላም ሶስቱም ይለበሳል። ሞር ደግሞ የራያና የሰቆጣ ይሄ ማለት ነው። አዎ ይሄ በደንብ ይለበሳል። አዎ በዚህ አመት ፍላጎት ያሳየ ሰው እዚህ ላይ ነው ማለት ነው። አዎ የባህል ልብሶች አንቺ የለበሽው ላይ እንምጣ። ግን ጌጣጌጡ ይሄኛው ተመሳሳይ ነው። አዎ ይሄ አሁን የትኛዋ ሴት ነው የምትለብሰው? ይሄ በእኛ አካባቢ ያገባም ያላገባም ይለብሰዋል። ኖርማል የባህል ልብሱ ለህፃናት፣ ለወጣት፣ ለእናቶች ፈትል ነው እኛ አካባቢ። አንዳንዴ ይሄኛውን ለህፃናት እንጠቀማለን። ወንዛይ ፍሬ ነው የሚባለው ወንዛይ ፍሬ አካባቢ። አዎ ወንዛይ ፍሬ ነው የሚባለው። አዎ ለወንዶችም ለሴቶችም የአረንጓዴ ነገሩ ወንዛይ ፍሬ ነው የሚባለው። ያው ወንዝ ላይ የሚበቅሉ ዛፎች ቅጠላማ አይደሉ? አረንጓዴ ስለሆነ አረንጓዴ ከቀለማቸው ተነስቶ ነው ስያሜውን ያገኘው። ከቀለማቸው ተነስቶ ነው ወንዛይ ፍሬ ነው የሚባለው። ይሄንን ብዙ ጊዜ ህፃናቶች ከሚነቁ ሰርተው ያላገቡ የለም ገና ህፃናት። ይሄን ደግሞ ወጣቶች ያገቡም ያላገቡም ይለብሱታል። አሁን ነው ያገባ ተጠቅም ያለው ማርዳ የለም እንጂ ይሄ ድሪው አለ። ድሪ ያገባችም ትለብሳለች፣ ያላገባች አትለብስም። ማርዳ ነው ያላገባ የሚለብሰው። ማርዳ ምንድነው? ያላገባ ሰው እንዲመረጥ ሻደይ ብዙ ጊዜ ወንዶች ያላገቡ ወንዶች ይመጣሉ ወደኛ ሻደይ ይበጥሳሉ። ሻደይ ይበጥሳሉ ማለት ይሄኛውን ነው። ሻደይ ይሄ ነው። አዎ የሚፈልጓት ሴት ካለች ሄደው ሻደይዋን ይበጥሱና ያስኮረሟታል። ከዛ በኋላ ነው ለቤተሰብ ሄደው ተናግረው ማርዳው የሚመጣ። አንቺ በዛ መልኩ ነው ያገባሽ? እኔ በዛ መልኩ አይደለም። ታውቂያቸው በአካባቢሽ እንደዚህ ያሉ? አዎ እኛ አካባቢ አብዛኛው እንደዛ ነው። የሆነ ጨርቅነቱ ግን ተለየብኝ፣ አለቀውም። ያው ድር በድር ነው የሚባለው የሚሰራበት ማቴሪያል። ያው እንዳልኩሽ አካባቢ ላይ ነው። አንቺ የበልጥ የምትወጂው ይሄ ከሁሉም ይሄ ይበልጥብኛል የምትይው ቀሚስ የትኛው ነው? የሰቆጣ ይሄ የለበሽ ነው ወይስ በቅቤ ተነከረው? በቅቤ ተነከረው ይበልጥብሻል። አሁን እነዚህ ስትጠቀሚ የምታደርጋቸው ጌጣጌጦች የእጅ አምባር ሊኖር ይችላሉ፣ አልቦም ሊኖር ይችላል ነው? የለም አልቦ አልቦ። እነዚህ ነገሮች እነዚህ አልቦ ናቸው። ያው መስቀል ሁለት አድርጊያለሁ። ኦኬ። ትንሽና ትልቅ። አዎ ሁልጊዜም ይሄ ቀሚስ ሲለበስ እነዚህ ነገሮች አሉ አብረው ማለት ነው። እዚህ ጋር ያሉት አንዳንዶች እዚህ ጋር ይሄ በዛጎል ይሄ በእኛ አካባቢ ዛጎል ይባላል። ሌላ ስሙ ካለው አላውቅም። ዛጎል ነው። ይሄ ደግሞ ከቆዳ ሰርቶ እዚህ ጋር ያደርጋሉ። የትኞቹ ናቸው ይሄን የሚለብሱት? ይሄንን ህፃናቶች ማለት ያላገቡ ጋሜና ቁንጮ ተሰርተው ይሄንን ይጠቀማሉ። ጥምር ባለሙያ ከሆነች ልጅ ጋር ሆኜ ሳትዘፍኝልኝ ብሄድ የበዓሉ አክባሪዎች ራሱ ይቀየሙኛል። እና አንድ የምትወጂውን ደስ ያለሽን ዘፈን ሁሉንም
ዘፍኛለሁ። ማለት ሻደይ ብዙ ጊዜ የምናከብረው በልምድ ልውውጥ ነው። ቆቦ እኛ ጋር ይመጣሉ፣ ከኛ ደግሞ የተወሰነ ሰው ቆቦ ይሄዳል። ማን ነው ከላሊበላም እንደዛው ከላሊበላ እኛ ጋር የተወሰነ ሰው ይመጣል፣ እኛ ደግሞ ወደ ላሊበላ እንሄዳለን ማለት ነው። ስለዚህ በሁሉም ነው ያደኩት፣ የሁሉንም ባህል አውቀዋለሁ ብዬ ነው ማስበው እና ደስ ይለኛል እንደዛ ሁላ መሆኑ ሁሉንም ባህል አውቄ በተለይ በሻደይ ባለውለታዬ ነው። ለዛም ነው አይደል ወደዚህ ሙያ የመጣሽ ይመስለኛል። ስለዚህ አንድ ሙዚቃ እኔ ወዛውዝልሻለሁ እንዳታስቢው ዘዋዘው ነው ደስ ያለሽን ሞክሪልን። ሻደይ አበባ ሻደይ አበባ ሻደይ ነሻሉ በያገሩ ሻደይ ነሻሉ በያገሩ አሽከር አበባ አሽከር አበባ አሽከር አበባ አሽከር አበባ አሽከር አበባ አሽከር አበባ በሰቆጣ አካባቢ የሚዘፈን ዘፈን ነው። በራያ ደግሞ እያሉ ያው ወደ ትልልቅ ቤቶችን የሁላችንም የባህሉ ተመሳሳይ የሚያደርገን ምንድነው ከቤተክርስቲያን ነው የምንጀምረው። ከዛ ቀጥሎ ደግሞ ትልልቅ የሚባሉ የጥንት አባቶች ቤት ነው የምንሄደው። ላሊበላ አካባቢ ደግሞ አሸንድዬ ነው። አሸንድዬ እንደ ወለባ አሸንድዬ እንደ ወለባ እያሉ ወደ ቤተክርስቲያን ነው ያው ላሊበላ የምታውቁ ትልልቅ ገዳሞች ያሉበት ነው። ቀኑን ሙሉ 16 እነዛ ገዳማቶች ጋር ነው ከኛ ለየት የሚያደርጋቸው። ቀኑን ሙሉ ነው ገዳሞችን ሲያመሰግኑ የሚውሉ። እኛ ጠዋት ነው አመስግነን ተመልሰን ወደ ትልልቅ ቤቶች የምንገባው። እነሱ ጋር ደግሞ ቤተክርስቲያን ነው በድምቀት በጣም የሚከበረው እና አሁን ላይ ደግሞ ትንሽ የጎዳና የሚመስል አከባበር መጥቷል። ባህሉን ትንሽ የሚያዛባ ይመስለኛል። ያ አይደለም የኛ ባህል። የመጀመሪያው እንዳልኩሽ ሃይማኖታዊ ስለሆነ ጠዋት ሂደን ኢቭን ያሸንዳችን ጫፍ ላይ ነጭ እንትን አለች እቺ ማለት ናት። ከመሬት ስር ነው ከጭቃው ውስጥ ስለሆነ የምትወጣው እሷ ኢቭን ተበጥሳ ለፈጣሪ ማመስገኛ ነው የምትወረወረው። በጠዋት ነው የምንሄደው። ብቾ ዳቦ ይባላል። እሱን እንደበላን ነው ምግብ ሁላ አንበላም። ለምን ተመልሰን በየትልልቅ ቤቶች ስንገባ አይብ እርጎ ምናምን ተዘጋጅተው ነው የሚጠብቁንና ኢቭን ሻደይውን ሁላ በትልልቅ ቤቶች ዙረን የምንቀበለውን ብር ለቤተክርስቲያን ነው መልሰን የምንሰጠው እና እንደ በረከት ነው እና ይሄንን በዓል የምናከብረው። ቅጠሉ ከሻደይ በፊት በሳምንት ነው የምትበቅለው ቅጠሉ። ኢቭን የራሱ እንትን አለው ትበቅላለች። ሻደይ ካለፈ ከ3 ቀን በኋላ ሁላ ሻደይ ፈልጌ ብለሽ ቅጠሏን የሚበቅልበት ቦታ ትሄጂ አታገኛትም፣ ትጠፋለች። አዎ ዝም ብሎ አይበቅልም። ታይም አለው። በቃ ከሳምንት ያልበለጠ ነው ቆይታዋ። ቆይታዋና ሁላችንም ተመሳሳይ የሚያደርገው ባህሉን እኔ አሁን ላሊበላ ሄጄ ተጫውቻለሁ። ቆቦም እንደዛው ሌላም ትግራይ ክልልም እንደዛው ሄጄ ተጫውቻ አውቃለሁ። ሁላችንም ተመሳሳይ የሚያደርገው በጣም የጥንት ቤተክርስቲያኖች ጋር ሄደን በአቅራቢያችን በሚገኙ ቤተክርስቲያኖች ሄደን አመስግነን አበባውን ወሮረን እንኳን አደረስከን ለዚህ ቀን ብለን ፈጣሪያችንን አመስግነን ተመልሰን ትልልቅ ቤቶች ሄደን ሻደይ ብለን እንቀበላለን። ምርቃት እንወስዳለን ከሳቸው። ከዛ በኋላ ደግሞ ጎጆ ውጭ የሚባሉ አዲስ ተጋቢዎች ድረስ በየተራ ነው የምንሄደው። እናመሰግናለን። ግን በዚህ አንለያይም። ሙዚቃ ሞቅ ያለ ሙዚቃ ከፍሽና በሱ ትንሽ ወዝወዝ ብለን እንለያያለን። እሺ ታሳይኛለሽ? እሺ
ስለሰጥሽኝ ጊዜ አመሰግናለሁ። በዓሉ ደግሞ የሰላም ፍቅር ይሆንልሽ። አሜን። እኔም በጣም ነው አመሰግነው። ይሄንን በዓል ያው መታችሁ ሌጋ ፕሮግራም አዘጋጅታችሁ አብረን ስላሳለፍን ደስ ብሎኛል። ለሁሉም የኢትዮጵያ ሕዝብ ሰላም እመኛለሁ። መልካም የሻደይ በዓል እንኳን አደረሳችሁ አደረሰን እላለሁ። አመሰግናለሁ። እኔም ተመልካቾቻችን ከቤዛ ጋር የነበረን ቆይታ ይህን ይመስላል። እኔ ግን ሌሎች አልባሳትና ጌጣጌጦችንም ደግሞ ለማየት ወደ ሌላ ሱቅ ጎራ ይላለሁ። እናንተም ቆይታችሁን ከኔ ጋር አድርጎ መልካም ቆይታ። በጣም አምሮብሻል። አመሰግናለሁ። ራሷ ሻደይ ነው የመሰልሽው። አመሰግናለሁ። ምን ያለብሽ ለኔ ደግሞ ይሄ ጸጉር ስሬት የሚመስል አብሮ መሄድ አልባሳት ብትሰጪ። እሺ ሁሉንም ባሟላው ሰጥቻለሁ። ሁሉንም ይሄ ጌጣጌጥ የእጁንም ቀሚሱንም ማለት ይችላል። እሺ አንቺን በመስል ይሄንን ትለብሻለሽ፣ ይሄንን አስታጥቅሻለሁ። ከዛ የጸጉር ጌጥሽን ልብስ እንደዚህ ይለካላ፣ ግን ያበሻ ቀሚስ እንደዛ ይለካማ። ሲለበስ ነው የሚያምረው። ሲለበስ ነው። አንቺ በነፍሴ ይረካን እስከ ቀሚሴ 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 እንዴ ሰው ያስፈልጋል። በጣም ነው ያማረብሽ ቀሚሱ ማረኝ። አሁን ለዚህ ሁሉ ለዚህ አልባሳት የሚሆነውን ጌጣጌጥ ታደርጊልኛለሽ። በመጀመሪያ ግን ይሄ የትኛዋ ሴት ናት የምትለብሰው? ያገባች፣ የታጨች፣ የወለደች የትኛዋ ናት? ያገባችም የወለደችም መልበስ ትችላለች። ይሄንን እችኛዋን ላርግልሽ ለየት። አሁን መስቀል አረግልሻለሁ። ይሄኛው መስቀል ነው። አይ ችግር የለም። ጸጉርሽን ንቃቂ። አምሮብሻል። አሁን ድኮት እሰጥሻለሁ። የእጅ ጌጥ ማለት ነው። አምባር ነው። አዎ ድኮት ድኮት። ከሰፋ ትንሽ እንደዚህ አድርገን ነው የምናጠብቀው። ከምንድን የሚሰሩ ብር ናቸው? ብርቅባ ትንሽ አቅም ይጠይቃል። አየሁት እኮ አጥብቆሻል። አንድ ጥብቅ እንዳይሾልክብሽ። እችኛዋን ደግሞ ስጭኝ። እሺ በጣም ደግሞ እንዳያጣብቅሽ። አሪፍ ነው። አሁን ምንም አልቀረሽም። በሁሉም ጌጣጌጥ ተውበሻል ማለት ነው። እንግዲህ ከአለም ጋር ነው ያለሁት። አለም ደግሞ ተወዛዋዥ ናት። እውነት ነው። አዎ ቃል ተሳስከው ውዝዋዜው ላንቺ ተዋለው። እኔን ደግሞ ታለማምኛለሽ ወደኋላ። ግን እንደው ከዛ በፊት ሰቆጣ ነው እና ተወልደሽ አደግሽው። እስኪ እንደው የልጅነትሽን የሻደይ ጨዋታ ትዝታሽን እስኪያካፍይኝ። አዎ በልጅነቴ እንግዲህ ያው አሸንዳ ገና ከህፃነታችን ጀምረን ነው እዛ የምንጫወተው። ሳምንት ምናምን ሲቀር ጀምሮ ነው እኛ የምንዘጋጀው ማለት ነው። ከእያንዳንዱ ከጌጣጌጣችን ከልብሳችን ጀምሮ ከዛም በኋላ አንድ ቀን ሁለት ቀን ሲቀር ጸጉራችን እንሰራለን፣ አሸንዳ እንቆርጣለን ምናምን። ከዛ ያው የታመሸሽ የተዋልሽ ምናምን የሚባል ነገር የለም ያኔ ማለት ቤተሰብ አሁን ሁሌም ይቆጣጠራሉ። በዛን ሰዓት ግን አይቆጣጠሩንም። የነጻነት ቀናችን ነው ማለት ነው ያሸንዳ ቀን። እንዴት ነበር እንደሆነ ተው ገጠመኞች ምን አይጠፋም አይደለስ? በዛን ጊዜ የመተጫጫም ሰዓት ስለሆነ እስኪ ስለሱ መታጨት ላይ አሁን እኔ ብዙም መታጨት ሲባል ያው የገጠር ልጅ ስትሆኚ ያው ታፍሪያለሽ ምናምን እንደዛ መተፋፈር አለ እና እኔ ታጪ ምናምን ሲሉኝ እኔ መታጨት አልወድም። የምር አልወድም ነበርና አይ በቃ መታጨት ባል የሚባለው ነገር እኔ ያለ አይደል ያው ህፃን ስትሆኚ ትልቅ ነገር ነው መታጨት እኮ ታጭተሽ ነው የምታገቢው ትልቅ ነገር ላይ የምትደርሺው። ያን ነገር ያው ያኔ አክሴፕት አላደርገውም። አሁን ላይ ነው እኔ ያንን እና ታጪ ምናምን ሲሉ አልታጭም ነበር። በዚህ አጋጣሚ እህቴ ታጨሽ ማለት ነው። እህቴ ስትታጭ ማርዳ መጣላት ምናምን ልብስ፣ ጫማ ሁሉም ነገር ሲመጣላት ለኔ ምንም ነገር የለም ስላልታጨው ማለት ነው። እና በቃ አለቀስኩኝ ተደብቄ ማርዳውን ሳይ እና በጣም በቃ ትኩረቴ ማርዳው ላይ ነው። እኔ ማርዳ በጣም ነው የምወደው ነው። ከዛ እንዴ ታጭ እኮ ብለንሽ ነበር እንደዚህ እንደሷ መልበስ ከፈለግሽ ማርዳ ማድረግ ከፈለግሽ እኮ
መታጨት ነበረብሽ ምናምን ስባል በቃ ካልሆነ በቃ ልታጭ ምናምን ብዬ በዛን ሰዓት የተስማማሁበትን ቀን አስታውሳለሁ ሁሌ እና እንደዛ ነበር። እና ማርዶ መጣልሽ? አዎ ለተወሰነ ጊዜ በቃ መቸስ መታጨት እኔ በፈለኩበት ሰዓት ሊገኝ አይችልም። የእህቴን ማርዳ ቀምቼ በቃ ልብሹ ምናምን ይሄድ ነበር። እሷ ደግሞ ያን ያክል ቦታ አሰጥም ነበርና የማርዳ ፍቅር ይሄን ያክል ነው። ማርዳ ማለት ይሄ ያደረግሽ? አዎ ይሄ ማለት ነው። ስለዚህ ይሄ ለታጨች ለታጨች ሴት በቤተሰብ የሚላክላት ሌሎች ማቴሪያሎች ጋር ሌሎች ማለት እንደዚህ ድኮት ምናምን አለበት። ልብስ አለ፣ መቀነቶች አሉ፣ እንደነዚህ መቀነቶች፣ ትናንሽ መቀነቶች፣ ጫማ አለ። በቃ እንደዚህ አማቶች ሲመጡ ዳቦዋን ምናምን ይዘው ይመጣሉ። ብቻ ደስ ይላል። የገጠር ባህላችን ደስ ይላል። እና ይሄ ማርዳ ግን ልጃገረዶች ከዛ በኋላ ጨዋታ ሲወጡ ይሄን አድርገው ከወጡ ሌላ ሰው አያጫቸውም። ምልክት መለያ ነው። ይሄንን ካደረገች ማንም ሰው አያያትም፣ አይነካትም። ሌላ ማርዳ ያለበሰች ሰው ትፈልጋለች ማለት ነው። ለቀጣይ ዓመት ታጭታ ለብሳ ትመጣለች። ይሄኛው ዛጎል ነው፣ የፀጉር ጌጥ ነው የሚሆነው። ሁሌም እዚህ ፀጉራችን ላይ የምናስረው ማለት ነው። ተጨማሪ ደግሞ እነዚህ ስንድዶች አሉ። ሰው በፈለገው ነው የሚጠቀመው። ከዚህ አልባሳት ጋር ይሄን ከለበሰች ሴት ጋር አብሮ ይሄዳል። ሰው እንደ ፍላጎቱ ነው። አንዱን የሚያደርግ ማለት ሁለቱንም አንድ ላይ እናደርጋለን። ያው ለመመሳሰል ያክል ነው እንደዚህ። እና ከዛ ትልቅ መስቀል ነው፣ ብር ነው። ትንሿም ትልቋም ብር ነች። ከዛ ውጪ ይሄ የእጅ ጥልፍ ነው። ሙሉ የእጅ ጥልፍ ነው። የእጅ ጥልፍ ነው። ሙሉ የእጅ ጥልፍ ነው። በሸማኔዎች ነው የሚሰራው። ጀበርባሬ ነው የሚባለው። ሙሉ የእጅ ጥልፍ ነው ማለት ነው። የባህላችንን የጠበቀ ከሚገቡት ክሮች፣ ጌጣጌጦች ጀምሮ ይታወቃል። ያ ቀሚስ የፈለግሽውን ክር አታስገቢ ይታወቃሉ። የሚገቡት ክሮች ማለት ነው። ክሮቹ ይታወቃሉ። ስለዚህ ይሄ እንትንም ቦታ መልቀቅ አይችሉም፣ በሌላም ጥለት መቀየር አይችሉም። አዎ ጥለቱ ሌላ ሲገባ ያን ያክል ውበት የለውም። እነዚህ ገና ከድሮም ጀምሮ ባህላችን የነበረ ነው ማለት ገና ከመጀመሪያው ጀምሮ የመጣ ነው። ያን ሳይለቅ ነው እንደዚህ አሰርተን እኛ ደግሞ እዚህ አመተን የምንሸጠው ማለት ነው። ባህሉን በጠበቀ ሰቆጣ ብቻ ነው የሚሰራው። ሌላ ቦታ እኔ እንግዲህ እዚህ ለጊዜው አላገኘውም። ምናልባት በትዕዛዝ ሊሰራ ይችላል፣ ግን እዛ ሀገር ተሰርቶ ነው። እኔ አሁን እዛ ሀገር አሰርቼ አስጠልፌ ነው ከዛ ሀገር ነው ወደዚህ የማመጣው። ምክንያቱም እያንዳንዱን ነገር እነሱ ናቸው የሚያውቁት። አሁን እዚህ አያውቁም ሳይሆን ሊያውቁ ይችላሉ ባስረዳውት ልክ ማለት ነው። ግን የሆነ ጎደሎ አይጠፋም። በጣም ነው የሚያምረው። ግን ይሄ የእጅ ጥልፍ ነው ብለሽኛል። ምን ያክል ጊዜ አሁን ለምሳሌ ይሄ ከሽመናው ጀምሮ ለምን ያክል ጊዜ ሊቆይ ይችላል? በጣም ጊዜ ይወስዳል። የእጅ ጥልፍ በጣም ጥንቃቄ ይጠይቃል፣ በጣም ጥበብ ይፈልጋል እና በጣም ጎበዝ ናቸው ጠላፊዎች። ይሄን ሁሉ በእጃቸው እንደዚህ እኔ በጣም ነው የምገረመው የምር ለመናገር ማለት ነው። እዚህ ባህር ዳር ነው እዛው ሰቆጣ ነው? አይ እዛው አብርግሌ ነው ማስጠልፈው ነው። እና አንድ ወር ፈጣን ከሆነች አንድ ወር ነው። አሁን አንዷ ጠላፊ አንድ ወር ነው፣ በአንድ ወር ነው የምትጨርሰው። ሌሎቹ ግን በሁለት ወርም በሶስት ወርም አለ። ያው እንደ ፍጥነታቸው ነው። ጊዜ ይጠይቃል። እንደዚሁ ባንዴ ተሰርቶ የሚመጣ ምናምን ነገር አይደለም። ከጊዜም በተጨማሪ እንደምትነግረኝ እውቀት ራሱ ይፈልጋል። ይሄን ማወቂያ ማንም ሰው ተነስቶ ሊጠልፈው አይችልም። ጥልፍ ቢችልም እንኳን በጣም የሚገርም ነው። እንደዛ ተለፍቶበት ይሄን ያክል ጊዜ ወስዶ ግን ምን ያክል ነው ዋጋው? ዋጋው ያው ማለት ሁሉም ዋጋው አንድ አይደለም። ከ12 ሺህ ብር ጀምሮ እስከ 18 ሺህ ብር አለ፣ ይለያያል። አሁን ጥልፉ ሰፊ አለ፣ ጠባብ አለ። በሴንቲ ነው የሚሰራው፣ ተለክቶ ነው የሚሰራው። አሁን ጠባብ ቀጭን ጥለት የሚወድ ጥልፍ የሚወድ አለ፣ ሰፊ ጥልፍ የሚወድ አለ። በዛ ልክ ነው ሂሳቡ የሚወጣው። ይሄን ያክል ተብሎ ተተምኖ የሚቀመጥ ዋጋ የለንም። ስለዚህ በየጊዜው ሊቀየር ይችላል። አዎ ከ12000 እስከ 18000 ይሄ ቀንሳለ። ሌላም ይኖራል አይደለ? አዎ ያው መልጎም ያለውም አለ ከጀርባሽ። አዎ ግን ላንቺ አሁን ከነዚህ የትኛው ይበልጥብሻል እንዴ? ኧረ እባክሽ ምን የተለየ ምስጢር ይኖር ይሁን? ይሄ ነው የሚበልጠው ለምሳሌሽ። አሁን ይሄ ነጭ ልብስ ነው የነበረው፣ በፍላጎት ነው የሚጠቁረው። አሁን አንድ ነጭ ልብስ ስትመርጪ ይሄንን አጥቁሪልኝ ካልሽ እኔ አጠቁርልሻለሁ በቅቤ ማለት ነው። ይሄ ደግሞ ሞልጎሙ መልጎሙ በብር ነው የሚሰራው። እነዚህ ብር ናቸው። አይጠቁርም፣ አይ ማለት አይዝግም እና እንደዛ ስለሆነ ውድ ነው ሲገዛ። ከዛም በኋላ ገጥመን ይሄንን አጥቁረን ቀሚስ መርጠን አጥቁረን ነው እንደዚህ አሁን እዚህ ጋር ያስቀምጥነው ማለት ነው። እና ይሄ በዋጋም አይገናኝም። እነዚህ ጋር በቅቤ ነው አይደል የሚነከረው? በቅቤ ነው የሚነከረው። ይሄ ልብስ ለዚህ ሰው ነው ተብሎ እኔ ሰምቼ አላውቅም። እንደራሴ ማንኛውም ወጣት ለብሳ ስትመጣ ነው የማየው።
እና በዛ ነው የተከየችው አይደል? አሁን ለብሰው ነበር እንደማየው ትንሽ ገና አዲስ ስለሆነ ትንሽ ቆዳሽን እንዳያጠቁርብሽ ብዬ ነው። ገና አዲስ ስለሆነ ሁለቱም እዚህ ጋር ያሉት ተመሳሳይ ናቸው። አዎ ግን ወደዛ ትንሽ ላሸሸው ይሄኛው ልብስ እንዳያበላሽብኝ እሱኛውን ታዩ። ግን ከርቀት ራሱ የሆነ ውበት አለው በጣም እንዴ። በዚህ አመት የሻደይ አሸንድዬና ሶለል በዓል ላይ በጣም ተፈላጊ የሆኑ አልባሳቶች የትኞቹ ናቸው? ካሉኝ ያው ነጩም አብዛኛው ሰው አሁን ነጩ ላይ ነው። ለምን አንደኛ በዋጋም ስለማይገናኝ ሰው ያቅሙን ነው። ገብቶሻል? ይሄን የሚገዛም ብዙ ሰው አለ። ፈላጊ የለውም እያልኩሽ ሳይሆን አብዛኛውን ግን ነጩን ቀሚስ ነው ሰው የሚመርጠው። አሁን እነዚህን አይቻለሁ። ይሄ የዋጉ የሰቆጣ በነጩና በተነከረው አይቻለሁ። ሌላስ የላሊበላ ይኖርሽ? አዎ የላሊበላ ያው ነበረኝ። አሁን ለቀረጻ ስለወጣ ነው ልብሱ ማለት ነው። እና ሌላ ጊዜ ስትመጪ ያን ደግሞ አለብስሻለሁ። የዛሬ አመት አለብስሻለሁ ወይስ የትኛው ነው? አይ ሁሉም አለ። በቃ እነዚህ ነገሮች እንግዲህ የማይነጣጠሉ ናቸው። ሁልጊዜም ይሄን አልባሳት ስንለብስ እነዚህ ጌጣጌጦች አሉ ማለት ነው አብረው። አዎ ትልቁ ውበት ምንድነው? ልብሱን ብቻ ለብሰሽ ሳይሆን እርግጥ የራሱ የሆነ ውበት አለው። ግን ጌጣጌጡ፣ የእጅ ድኮት፣ የጸጉሩ ጌጥ ሰንደድ አለ ከጀርባሽ ላይ ያለው ይሄ ድሬውን መሞከርም ትችያለሽ። ድሬም ይሄ ሲያምር። ይሄ ነገር ሐር ነው አይደል? ማተብ፣ ትክክለኛው ማተብ። ይሄ ወደፊት ነው ወደ ኋላ ነው? ይሄኛው ወደ ኋላ። ይሄ እና ተደበቀብኝ አይደል? አይ ወደዛ ትንሽ አሸንዳ ስትጫወች ይታያል። ማንኛውንም ማቴሪያል አሁን ማለት ቀሚሱ ብቻ ሲለበስና አሁን እነዚህ ጌጣጌጦች ሲጨመሩ የራሱ የሆነ ሌላ እንትን አለ፣ ሌላ ውበት። አንቺ ስለለበሽው ደግሞ እናውራ። መቀነቱ ይለያልና ስለሱ የተለየበት ሌላ ምስጢር ካለው? እሺ ያው መቀነቶች እያንዳንዳቸው ልዩነት አላቸው። ማለት በከለር ነው ያለኝ። ሲጀመር አንድ አይነት ስታመጫውን ሰው ፍላጎቱ አንድ አይነት ላይሆን ይችላል። የተለያየ ፍላጎት ነው ያለው ሁሉም ሰው ማለት ነው። አሁን ይሄንን ያው ለማሳያ ነው ምናልባት ሰው ከፈለገው ብዬ ነው ያመጣሁት ለራሴ ማለት ነው። የጻግብጂ መቀነት ነው ይሄኛው። ጻግብጂ ከሚባል ሀገር ነው የሚመጣው። ሰቆጣ የሚሰራው ይሄኛው አንቺ የለበሽውና ሌሎቹ ናቸው። ስለዚህ ሰቆጣም ሆኖ ይሄ ከወረዳ ወረዳ ይለያያሉ እያልሽ ነው? መቀነቱ የተወሰነ ያው ልዩነት አለው። ያው የክር እንትኑ ነው እንጂ ምንም ልዩነት ልብሱ ላይ ምንም እንትን የለም። ክሩን ግን ሰው በፍላጎት ስለሆነ የሚያሰራው ያው ምን ለምደው ነገር አለ አይደለ? ሌሎች ጌጣጌጦች አሉ፣ ስለነሱ ንገሪ። እሺ እነዚህ ቅሎች ናቸው። ቅል ማለት የቅቤ ማስቀመጫ ማለት ነው። አዎ እስኪያጅት ስታምር። አዎ የተሽሞነሞነች ቅል በጣም ታምራለች። ቅቤ ያላት አሁን ለጊዜው ቅቤ የላትም፣ ግን ያው ቅቤ አስቀምጨባት አውቃለሁኝ። የእናቴ ስጦታ ናት ለኔ የተሰጠችኝ ስጦታዬ ነች። ሳገባ ያው እንደ ማንኛውም ልጅ ስታገቢ ይሰጥሻል፣ ቅል ይሰጥሻል፣ ወስከንቢያ ምናምን ይሰጥሻል። እርግጥ ክርስትና እናት ናት የምትሰጠው፣ ተሰጥቶኛል። ግን እኔ ያው ለጊዜው እየመጣሁት የእናቴ ይመጣል፣ በሂደት ይመጣል። በጣም የሚያምረው። ስንት አመት ሆና? ስንት ጊዜ ሆና? ወደ 6 አመት። ኧረ እባክሽ በጣም ጠንቃቃ ነሽ። አዎ በጣም እንዴ የእናት ስጦታማ ግድ ነው። አዎ መልካም። ይሄ ግን ከሻደይ ጨዋታ ጋር የሚገናኝ ነገር አለ? እዚሁ ምን እንደዚህ አልባሳት መሸጫ ስላገኘኋቸው? አዎ ያው የሚገናኘው ምንድነው? ይሄ አልባሳቱን ለብሰሽ አሁን ይሄንን ስትሄጂ የተለየ ውበት አለው። ከዛ ውጭ ደግሞ ጸጉርሽን ተሰርተሽ ስትሄጂ ቅቤ መቀባትሽ የማይቀር ነው። ከመነሳትሽም በፊት ቅቤ ትቀቢያለሽ። ከዚህ ቅቤሽን አውጥተሽ ተቀብተሽ ነው የምትሄጂው። ለዛ መገለጫ ነው። እኔ የማውቀው እንደዛ ነው። በጣም ደስ ይላል። አዎ በጣም ተወዛዋዥ አይደለሽ? ትችሽ በወጣም ጭም ይከፋሻል። እውነት ነው። ለይስከ ወደዚህ ይነኩን ላሊበላ ቢተርኩት ለንብስ ውጪ ላሊበላ ቢተርኩት። አለምዬ ወይዬ በጣም ነው የማመሰግነው። ይሄ ወገቤ እኮ ተንቀሳቀሰ እና ግድ ነው አሽላሽ እንዳልሆነ
አለምዬ በጣም ነው የማመሰግነው ትንሽ ወዝ እንድል ስለረዳሽኝ። እኔም አመሰግናለሁ። ጎበዝ ነሽ። ጊዜሽን ስለሰጠሽኝ ከልብ ነው የማመሰግነው። በዓሉ ደግሞ የሰላም የፍቅር የአንድነት ይሆንልሽ። አመሰግናለሁ። አሜን ለሁላችን። እስከዚህ መታችሁ ዝም ብላችሁ አትሄዱም። ያው የሰቆጣ ባህላችን ምንድነው? እንግዳ ሲመጣ ያለውን ቤት ያፈራውን አቅርበን ለአብረን በልተን ጠጥተን ነው የምትሄዱት ማለት ነው። እና እዚህ ነው? አዎ እዚህ ደስ ይለኛል። እሺ የኔ እንግዶች ኑና እዚች ጋር ቁጭ በሉ እስኪ። ለእንግዳ ነው እንግዲህ የተዘጋጀው። በቃ በባህሉ እንደዚህ ነው አይደለ? አዎ። እቺ ምሳችን ነች እንግዲህ አሁን ፈትና አይ እንደዚህ ነው እንደ ባህላችን። እሺ አመሰግናለሁ። እሺ እናት ስለዚህ ከቤት መተሽ በባዶ አትሄጂም? በባዶ እንዴት ይሄዳል? እንደዚህ ደክመሽ ተመልካቾቻችን የዛሬው ቆይታ እንግዲህ ከቤዛና ከአለም ጋር የነበረኝ ቆይታ የተከታተላችሁትን ይመስል ነበር። እንደወደዳችሁትም ተስፋ አደርጋለሁ። ሌሎች መሰናዶዎች ከቅዳሜ ቡና ይቀጥላሉ። መልካም ቆይታ።